زاد الرجال وحال دون مد أجنبي سيت أجنبي وندقار يدولج قرآن بتقرأ እንዴት ይታያል የሚያቀራው እሷን ብቻ አይደለም ጀማዓ ነው የሚያቀራው የሚል ጥያቄ ولكن سيرة البطال አንድ ኒቃብ ለባሽ እህት ከአጅነቢ ጋር አንድ ላይ መጥበኽ ወይ ማዕድ ቤት ስራ ብትሰራ ችግር አለው ማለቴ እሱ ምግብ ሲሰራ እሷ ዕቃ ብታጠብ سبل الهدى بجاه የአማና ብር ይዞ ለጠፋበት ሰው የዘካ ገንዘብ መስጠት ይበቃል የሚል ጥያቄ وحشوا بواطنهم ሀገር ቤት 3 ዓመት በፊት የገዛሁት መሬት ዘካ አለበት ከሆነስ እንዴት ነው የሚወጣው የሚል ጥያቄ أو قلت قد قال الصحابة استحاضة ላይ ያለች ሴት ወይም ደም ዝም ብሎ የሚፈሳት ሴት ጀምዕ ማድረግ ትችላለች أو قلت قال الآن አዲስ ጀማሪ ተማሪ ነኝ ፍቅህና አቂዳ ለመማር ፈልጌ እኔ አላቅም ከመን እንደምጀምር የማንን እንደመማር ቢመክሩኝ ጀዛኩሙላህ ኸይር ዱዓም አድርጉልኝ የሚል ጥያቄ ነው فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمني ويا مفهم سليمان فهمني وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل ثم أما بعد السلام عليكم ورحمة الله وبركاته ዛሬ ከምናያቸው ጥያቄዎች መጀመሪያው አዲስ ጀማሪ ተማሪ ነኝ ፍቅህና አቂዳ ለመማር ፈልጌ እኔ አላቅም ከመን እንደምጀምር የማንን እንደመማር ቢመክሩኝ ጀዛኩሙላህ ኸይር ዱዓም አድርጉልኝ የሚል ጥያቄ ነው ዒልምን ለማግኘት ወሳኝና አንገብጋቢ ከሚባሉ ነገሮች መሃል አንዱ ብቃት ያለው አስተማሪ ማግኘት ነው ጥሩ አስተማሪ ማግኘትም የአላህ ተባረከ ወተዓላ ተውፊቅና ስጦታን ማንኛውም ተማሪ ትምህርት ሲፈልግ በአካባቢ ያሉ አዋቂዎች ጋር ጠጋ ብሎ ምንና እንዴት መማር እንዳለበት አዋቂዎችን አስተማሪዎችን ሊያማክር ይገባል እንዴት መማር እንዳለብን ካላወቀን መማር ስለምንፈልግ ብቻ ጥረት ስላደረገን ብቻ ዒልምን አናገኘው ዒልም ራሱን የቻለ አሰጣጥ አለው አቀባበልም አለው ስለዚህ ማንኛውም ሰው ዒልምን ከፈለገ ከዑለሞች ሊወስድ ይገባዋል እውቀቱን ብቻ ሳይሆን ትምህርት አወሳሰዱንም ጭምር ምን አይነት ክታብ መቅራት እንዳለበት ምን አይነት እውቀት ማስቀደም እንዳለበት ለገሪ ذلك ዑለሞች ናቸው የሚመሩት አሁን በጥቅሉ የእውቀቶች ሁሉ ዋና አላህን ማወቅን ዲነል እስላምን ማወቅን ይህ ደግሞ ሊሳካ የሚችለው ቁርአን ሐዲስን በመማር የምንማራቸው ክታቦችን ዝርዝር ቅደም ተከተል በተመለከተ እንደ ተማሪው እድሜ እንዳለበት ኃላፊነት ሊለያይ ይችላል ሆኖም ዑለሞች ኢብኑ አብዱል በር ኢብኑ አልጀውዚ ሌሎችም ተማሪ ምን አይነት ትምህርትን አስቀድሞ መጀመር እንዳለበት ምን ማስከተል እንዳለበት በሰፊው ዳሰዋል የተኛው ሙስሊም አስቀድሞ ተውሂድን አቂዳን ሊያውቅ ይገባዋል የህይወታችን የመጀመሪያውም የመጨረሻውም ግዴታ ተውሂድ የዲንና የዒባዳ መሰረትም ይሄው ነው ተውሂድን እምነትን አቂዳን ማስተካከል ስለዚህ ጀማሪ የሆነ ሰው እምነትን በሚዳስሰው በአቂዳ ትምህርት ሊጀመር ይገባዋል ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን ሲልኳቸው የየመን ሰዎችን መጀመሪያ ምትመክራቸው ምትጣራቸው ወደ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ይሁን አላህን በብቸኝነት ወደ ማምለክ ሊሆን ይገባል ብለውታል የዒባዳ የዲን መሰረት የሆነውን ተውሂድን ካጠናከሩ በኋላ ወይም ከዚህ ጎን ለጎን ፍቅህን ሶላት እንዴት እንደሚሰገድ ጾም እንዴት እንደሚጾም ነጋዴ እንዴት መነገድ እንዳለበት ሴት ልጅ ከወር አበባ ደም ስትጠራ ከወሊድ ደም ስትጠራ እንዴት መታጠብ እንዳለባት ተያዥ ህጋቶችን የሚዳስሰውን የፍቅህ ትምህርትን ማወቅ ይገባል ለጊዜው ዲኑን የሚያስኬድበትን ያክል ዕውቀት መቀሰም የሚፈልግ ሰውና ከመሰረቱ ጀምሮ ተምሮ ለቁም ነገር መብቃት ዓለም መሆን አስተማሪ መሆን የሚፈልግ ሰው የሚማርበት መንገድ ሁለቱ ይለያያል እድሜው ከፍ ያለ ብዙ ኃላፊነቶች ያሉበት ዕውቀትን ከመሰረቱ መማር ሳይሆን ለራሱ ብቻ የሚያስፈልጉት ነገሮችን መማር የሚፈልግ ሰው ዒልም አልሐል የሚባል በጊዜው ለሱ የሚያስፈልጉ የዕውቀት አይነቶችን የመረጠ መማር ይኖርበታል ነገር ግን እንደ ጣሊብ العلم ሆኖ ዕውቀት ፈላጊ ሆኖ መማር የፈለገ ቁርአን አስተካክሎ ሊቀራ ወገዳ አቂዳን ፍቅህን ሐዲስን
ሌሎችንም ዑሉመል አላም የሚባሉ ነህውን ሰርፍን አያይዞ መቅራት ይጠበቅበታል። በብዛት ግን የሚያስፈልገው ለሰው ልጅ የፊቅህ ትምህርትን በየቦታውና በየቀኑ የሚገጥሙን ነገሮችን የሚቻለውና ማይቻለውን ማድረግ ያለብንና የሌለብንን ሐላል ሐራሙን ማወቅ የምንችለው በፊቅህ ነው። ሐዲስም ሆነ የፊቅህ ክታቦች በስፋት የሚዳስሱት ይህንኑ የትምህርት አይነት ነው። ከአቂዳ ኡሱል ሰላሳ ኪታቡ ተውሂድና መሰል የሆኑ ክታቦችን መማር፣ ከፊቅህ ደግሞ ባሉበት ሀገር ላይ የተለመደውን የፊቅህ ኪታብ ሀገሩ ላይ መሻይኾች ዘንድ በተለመደው ቅደም ተከተል መሰረት መማር። ሀገራችን ላይ በብዛት የተለመደው የሻፊዕያ መዝሀብ ሁለቱን ሰፊናዎችን ሰፊነቱ ሶላት እና ሰፊነቱ ነጃት፣ ከዛ አስከትሎ ሙቀድመት ኢብኑ አቢ ሹጃዕ ወይም አቢ ሹጃዕ፣ ከዛ ባፈድል አንዳንድ አካባቢዎች ላይ ባፈድልን ከአቢ ሹጃዕ የሚያስቀድሙበት ሁኔታ አለ። ከዛ ዑምዳ፣ ከዛ መንሃጁ ጣሊቢና መንሃጁ ጡላብ ኢላ አኺሪ ያለ ይቀጥላል። ማሊክያም ከሆኑ ከአሽማዊያ ጀምረው ራሱን የቻለ ተርቲብ አላቸው፣ በዛ መሰረት መሄድ። በሐንበሊያም ከሆነ ዑምዳ፣ ደሊሉ ጣሊብ፣ ዛድ ያሉ በተርቲብ አስቀምጠዋል። እንደ ዘመኑ እንደ አካባቢው ከፊት መነሻ የሚሆኑ ክታቦች አጫጭር መጽሐፎች ሊገኙ ይችላሉ። በሐንበሊያ መንሃጁ ሳሊኪን የሚል በቅርብ ጊዜ የነበሩ ኢማሙ ሰዕዲ የጻፉታል። ከሳቸው ቀደም ብለው ሼኹል ኢስላም መሐመድ ኢብኑ አብዱል ወሃብ የጻፉትን አዳቡል መሽይ ኢለ ሶላትን የሚያስቀድሙም አሉ። በሐነፊያም እንደዚሁ ሙኽተሰር አልቁዱሪን ሌሎችንም ለፍቅህ ትምህርት ጀማሪዎች ተብለው የተዘጋጁ አሉና በጥቅሉ የሚሻለው ሁሉም ባለበት አካባቢ ላይ በሚያገኛቸው ዑለሞች አካባቢው ላይ የተለመደውን መዝሀብ መሰረት ያደረገ ኪታብን ዑለሞችን አማክሮ ሊቀራ ነው የሚገባው። ለምንድን ነው በሀገሩ የተለመደውን መቅራት አለበት የምንለው? አንደኛ አስተማሪ እንደ ልብ አግኝቶ ሊያብራሩለት የሚችለው ሀገሩ ላይ የተለመደውን የፍቅህ መዝሀብ ከመረጠ ነው። ሸርሕም በብዛት ወደ ሀገሩ ሊገባ ሊያገኝ የሚችለው ሀገሩ ላይ የተለመደው መዝሀብ ሲሆን፣ እንደዚሁ ደግሞ ከሀገሩ ሰዎች ጋር ተግባብቶ መኖር የሚችለውም የሀገሩን መዝሀብ ሲማር ነው። ይህ ማለት ቁርአን ሐዲስን ትተን በሁሉም ሁኔታ ላይ መዝሀብ ብቻ ተከትለን እንሄድ ማለት አይደለም። አልሐምዱሊላህ ዋና ዋና የሚባሉ አራቱ መዝሀቦች ከቁርአን ከሐዲስ የተወሰዱ ናቸው። አንዳንድ ነጥቦች ላይ ኺላፍ ሊኖር ይችላል። የማያሻማ ግልጽ የሆነ የቁርአን የሐዲስ ማስረጃ የሌለባቸው ጉዳዮች ላይ ነው ኺላፉ የሚፈጠረውና ይሄኔ ግልጽ የሆነ የቁርአን የሐዲስ ማስረጃ በሌለበት ሁኔታ ላይ ማንም የተኛውንም መዝሀብ መከተል ግዴታ የለበትም። በእንዲህ አይነት ሁኔታ ላይ ሀገሩ ላይ የተለመደው ሰዎች የተስማሙበት የታወቀውን ተከትሎ መሄዱ የተሻለ ይሆናል። ቁርአን ሐዲስን ቀጥታ መረዳት የሚችልበት አቅም ያለው ሰው በየትኛውም መዝሀብ ሳይገደብ ቁርአን ሐዲስን አንብቦ መረዳት ይችላል። ነገር ግን ይሄ ቀላል አይደለም። የተኛውም ሰው ከመሬት ተነስቶ ቁርአን ሐዲስን ገልጦ በማንበብ ብቻ ሁሉንም የዲን ህግጋትን ማወቅ በቀላሉ የሚሳካለት ነገር ላይሆን ይችላል። መሰላል አለው። መሰላሉ ዑለሞች ናቸው። የቁርአን ሐዲስ ህግጋትን መመሪያዎችን ለመረዳት መሟላት ያለባቸው በርካታ የትምህርት አይነቶች አሉ። ሁሉም ሰው በአጭር እድሜ እነዚህን ሁሉ አሟልቶ ሁሉንም ነገር ከቁርአን ከሐዲስ በራሴ ቀጥታ ወስዳለሁ ያለ አስተማሪ ሌላ አይችልም። ይሄ ብዙ ብዥታን ይፈጥራል። ብዙ ያልገባቸው ሰዎችም ይሄን እያሉ ግራ ተጋብተው ብዙዎችን ግራ ያጋባሉ። እኔ ማንንም አልከተልም ቁርአን ሐዲስን ብቻ ነው የምከተለው የሚሏል። ከዑለሞች ቁጭ ብለን ልንማር ምን መማር እንዳለብን እነሱንም ልናማክር ይገባናል። ሌላኛው ጥያቄ ሶላትን ያለምንም ዑዝር ጀምዕ አድርጎ መስገድ እንደሚቻል ሐዲስ አለ ይባላል። ይህን ያብራሩልኝ። እንዲሁም እስቲሓዳ ላይ ያለች ሴት ጀምዕ ማድረግ ትችላለችን የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ብላ ሶላት በጊዜ የተገደበ ግዴታ ነው። ከወቅቱ በፊትም መስገድ አይቻልም፣ ወቅቱን አሳልፎ መስገድም አይቻልም። በቂ ዑዝር ካለ በስተቀር መንገደኛ የሆነ ሰው፣ በሽተኛ የሆነ ሰው አንዱን ሶላት ጀምዕ አድርጎ አጣምሮ መስገድ የሚቻል የሶላት አይነቶች አሉ። እነዚያን አጣምሮ ሊሰግድ ይችላል። በተረፈ ዑዝር ሳይኖር፣ በሽታ ሳይኖር፣ መንገደኛ ሳይሆኑ፣ ዝናብና መሰል ነገሮች ሳይኖሩ አንድን ሶላት ከሌላኛው ሶላት ጋር አሳልፎ አዘግይቶ መስገድ አስቀድሞ መስገድ አይቻልም። ወይላ ወቅትን አስመልክተው የተነገሩ የቁርአን የሐዲስ ጥቅሶችን በሙሉ ውድቅ ማድረግ ነው የሚሆን። ይህ እንዳለ ሆኖ ኢማም ሙስሊም ሌሎችም በዘገቡት ሐዲስ ላይ ነቢያችን የሰላቱ ወሰላም መዲና ላይ ሆነው ስጋት ሳይኖር አሊያ ደግሞ መንገደኛ ሳይሆኑ ዙህርና ዐስርን አንድ ላይ ሰግደዋል የሚላል። ሌላኛው ዘገባ ላይ ደግሞ ዝናብ ሳይኖር ስጋት ወይም ፍርሃት ሳይኖር አንድ ላይ አድርገው ሰግደዋል የሚላል። ይሄን ሐዲስ በተመለከተ ዑለሞች ምን ብለዋል ብለን ነው ልንጠይቅ የሚገባን እንጂ ትርሚዚ ላይ ወይም ደግሞ
ሶሒህ ሙስሊም ላይ ሐዲሱን ስላገኘነው ብቻ ማንበብ ስለቻለን ብቻ የሶላትን ወቅት ቸላ ልንል በጭራሽ አይገባን። ከሶላት መስፈርቶች አንዱ የወቅት ጉዳይ ነው። ጅብሪል ነቢ ጋር ሰለላሁ ዐለይሂ ወሰለም መጥቶ ሶላት በዚህ ሰዓት ነው የሚሰገደው ብሏቸዋል፣ አሰግዶ አሳይቷቸዋል። አንድ ለየት ያለ ሐዲስ ብቻ ስላገኘን የሶላትን ወቅት መጠበቅ ግዴታነቱን በግልጽ የሚያሳዩ በርካታ ደሊሎችን ውድቅ ልናደርግ በጭራሽ አይገባም። ይሄ ሐዲስ በዚህ መልኩ የተነገረበት ምክንያት ምንድነው? በዚህ ዙሪያ የሐዲስ አዋቂዎች ፉቃሃዎች ምን አሉ ማለት ይጠበቅበታል። ዓቅል የሆነ አስተዋይ የሆነ ሰው ያለ ፍቅህና ያለ ግንዛቤ ማንበብና ማድመጥ ዋጋ አይኖረው። ያልገባንና ጥቅል በሆነ መልኩ የተቀመጡ መመሪያዎችን እንዲያብራሩልን ነው ዑለሞች ያስፈለጉት፣ ፉቃሃዎች ያስፈለጉት። ይህን ሐዲስ በተመለከተ ዝናብ ሳይኖር መንገደኛ ሳይሆኑ ጦርነትና መሰል የሆነ ፍርሃት ነገር ሳይኖር ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሶላቶችን በአንዱ ወቅት ሰግደዋል የሚለው ሐዲስ ምን ማለት ነው የተፈለገበት የሚለውን በተመለከተ ዑለሞች የተለያዩ አስተያየቶችን ሰጥተዋል። የተወሰኑ ዑለሞች በዚህ ዙሪያ እኔ የምናገረው የለኝም ብለዋል። ምክንያቱም በርካታ ሐዲሶች ሁሉም ሶላት በወቅቱ መሰገድ እንዳለበት በግልጽ ተናግረዋልና። የተወሰኑት ደግሞ በዚህ ሐዲስ አይሰራበትም ብለዋል። ብዙሃንን ካልፎ ተቃርኖ የመጣ ሐዲስ ስለሆነ ሁሉም ሐዲሶች የሚያሳዩት ከዚህ ውጭ ያሉት ሶላት በወቅቱ መሰገድ እንዳለበት ነው። ስለዚህ በግልጽ የሚታወቀውን በብዛት የሚታወቀውን ተቃርኖ የመጣ ነገር ስለሆነ ሐዲሱ አይሰራበትም ብለዋል። እንዲሁ በደፈናው አይሰራበትም ሳይሆን ምክንያት ይፈጠርለት ለምን ተነገረ ላይሰራበት ወደሚለው ገብተው መልስ የሰጡም አሉ። ጀምዕ ሱር የሚባል ነገር አለ። ዙህርን እስከ መጨረሻ ወቅቱ ማዘግየት፣ ዐስርን ወደ መጀመሪያ ወቅቱ ማስጠጋትና ሁለቱን አንድ ላይ አጣምሮ መስገድን የተፈለገበት የዙህር ወቅት ጨርሶ ሳይወጣ በደንብ አዘግይቶ ዐስር ደግሞ ገና ወቅቱ አንድ ብሎ እንደገባ አገናኝቶ መስገድ ነው እንጂ የተፈለገው የዙህር ወቅት ሙሉ እስኪወጣ የመግሪብ ወቅት ሙሉ እስኪወጣ ተጠብቆ አንድ ላይ አድርጎ መስገድ ይቻላል የሚል መልእክት ኖሮት አይደለም፣ ማጠጋጋት እንደሚቻል የሚያሳይ ነው ያሉ አሉ። ከዑለሞች ውስጥም ይህ ሐዲሱ ላይ የተባለው መንገድ ጉዞ ሳይኖር ዝናብ ሳይኖር ፍርሃት ሳይኖር ነው የተባለውና ይኸውም በሽታ ነው። ስለዚህ ሐዲስ በበሽታ ምክንያት በህመም ምክንያት ጀምዕ አድርጎ መስገድ እንደሚቻል የሚያሳይ ነው እንጂ በሽታ ሳይኖር መንገደኛ ሳይሆኑ ዝናብ ሳይኖር ስጋት ሳይኖር አንድን ሶላት አዘግይቶ ከሌላኛው ሶላት መስገድ ይቻላል ለማለት ደሊል አይሆንም ብላ ሶላትን ጀምዕ ለማድረግ ምክንያቶች አሉት። መንገደኛ መሆን፣ ዝናብ መኖር፣ ኸውፍ መኖር በጀማዓ ሄዶ ለመስገድ የሚከለክል። ሌላኛው ምክንያት መረድ ነው፣ በሽታ ነው። ሁሉንም ሶላት ተነስቶ በወቅቱ መስገድ የማይችል በሽተኛ መግሪብን ወደ ዒሻ አዘግይቶ ወይም ዒሻን ወደ መግሪብ አስቀድሞ በአንዱ ወቅት መስገድ ይችላል። ዙህርንም ከዐስር ወደፊት ወይም ወደ ኋላ አድርጎ መስገድ ይችላል። በዚህ ሐዲስ የተፈለገው ዝናብ ሳይኖር መንገደኛ ሳይሆኑ ስለተባለ ሌላ ጀምዕ ማድረግ የሚቻልበት ምክንያት አለ። እሱ እንደሚቻል የሚያሳይ ሐዲስ ነው። ያውም በሽታ ነው። በበሽታ ምክንያት በህመም ምክንያት ሁሉን ሶላት በወቅቱ መስገድ ያልቻለ ማጣመር የሚቻል የሶላት አይነቶችን መግሪብን ከዒሻ ወደፊት ወይም ወደ ኋላ አድርጎ ዙህርን ከዐስር ወደፊት ወይም ወደ ኋላ አድርጎ መስገድ እንደሚቻል የሚያሳይ ነው ብላ ሁሉም በወቅቱ መስገዱ ችግር ካስከተለ ጉዳት ካስከተለ በቂ ምክንያቶች ባሉበት ሁኔታ ላይ ይሄን ሐዲስ መሰረት በማድረግ ዝናብ ባይኖርም መንገደኛ ባይሆኑም መስገድ እንደሚቻል የሚያሳይ ሐዲስ ነው። ለምሳሌ በሽታ ሲኖር ማለት ነው የተፈለገበት ብለዋል። ኢዘን አንድ ምክንያት ሊኖረው ይችላል። ኡመታቸው እንዳይቸገር ለማሳየት ነው። ይሄን የሐዲሱ አስተላላፊዎች ዘጋቢዎችም ገልጸዋል። ለምን ይሄን አረጉ? ይሄን ያረጉበት ምክንያት ኡመታቸው እንዳይቸገር ነው ብለዋል። አንዳንዴ ከአቅም በላይ የሆነ ከፍተኛ አጣብቂኝ የሚገጥምበት ሁኔታ ሊኖር ይችላል። ለጥቂት ደቂቃዎች እንኳ ወደ ልብ ዞር ብሎ የሚያስፈልጉ ነገሮችን አሟልቶ መስገድ ማይቻልበት ሁኔታ ድንገተኛ ነገር ሊኖር ይችላል። ቸላ በማለት ሆን ብሎ ሳይሆን አስቦበትና ተዘጋጅቶ ሳይሆን ድንገተኛና አስቸጋሪ አስገዳጅ ሁኔታዎች በሚኖሩበት ጊዜ ከፍተኛ መሸቃ ችግር ከገጠመ እንዲህ ማድረግ እንደሚቻል ዲናችን ላይ ሐረጅ እንደሌለ ከአቅም በላይ የሆነ ችግር ሲገጥም ማይቻሉ ነገሮች እንደሚፈቀዱ ግዴታ የነበሩ ነገሮች እንደሚቀሩ ዲናችን ላይ ተነግሯልና ይሄም እዛ ውስጥ የሚካተት ነው እንጂ እንዲሁ በምርጫው ዙህርን ከዐስር መግሪብን ከዒሻ መስገድ ይችላል ማለት በጭራሽ አይደለም ብላ ትርሚዚ ረሒመሁላህ ተዓላ ይህ ሐዲስ ዑለሞች ዘንድ ያለው አቋም ከዚህ በተቃራኒ ነው ብላ እንዲሁ ምክንያት ሳይኖር ሁለት ሶላቶችን አንድ ላይ አጣምሮ መስገድ አይቻልም ነው የሚሉት ዑለሞች። እንዲሁ ምክንያት ሳይኖር በቸልተኝነት ወይም በጊዜው መስገድ ስለማይፈልጉ ዙህርን ከዐስር ሰግዳለሁ መግሪብን ከዒሻ ሰግዳለሁ ብለው ወቅቱን ማሳለፍ ጭራሽ አይቻል። ዑለሞች ይሄና መሰል የሆኑ ምክንያቶችን ጠቅሰዋል። ጃሂል የሆነ አላዋቂ የሆነ ሊያ ደግሞ አጉል ደፋር የሆነ ሰው ሐዲሱን ብቻ ቃሉን ስላነበበ በግምትና በመሰለው መልኩ ተረቶት ለስራ ብሎ ለጫወታ ብሎ ለእንቅልፍ ብሎ
ዙህርን ከዐስር ሰግዳለሁ መግሪብን ከኢሻ ሰግዳለሁ ማለት ትልቅ የሆነ ስህተት ነው። እንዲህ አይነት አካሄድ የሚሄድ ሰው ዲን ላይ ትልቅ ክፍተትን ይፈጥራል። የራሱም ዲን ላይ ሌሎችም ዲን ላይ ምንም ምክንያት ሳይኖራቸው ሱቅ መዝጋት ስለማይፈልጉ ብቻ አሊያ የያዙትን ነገር ማቆም ስለማይፈልጉ ዙህርን ወደ ዐስር የሚያዘገዩ ሰዎች አሉ። መግሪብን ወደ ኢሻ ምን ሆንክ ለምን ሲሏቸው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ያለ ምክንያት ያለ ጉዞ ሁለት ሶላቶችን አንድ ላይ ሰግደዋል የሚል ምላሽ ይሰጣል። ይህ የራሱ አመለካከት ነው። አቡ ዳውድ ይህ ክታቤ ላይ የሐዲስ ክታባቸው ላይ ሱነን ነቢ ዳውድ ላይ ይህ ክታቤ ላይ ያሉ ሐዲሶች በሙሉ የሚሰራባቸው ሐዲሶች ናቸው ኢላ ብለው የተወሰኑ ሐዲሶችን ጠቅሰው ጥቂት ሐዲሶች ሲቀሩ ብለው ከነው አራት ወይም እንደዚህ አይነት ሐዲሶችን ጠቅሰው ከዚህ አንዱ ይሄን ሐዲስ ጠቅሰዋል። ያለ ምክንያት ዝናብ ሳይኖር ጉዞ ላይ ሳይሆኑ ኸውፍ ሳይኖር ጀምዕ አድርገዋል ሶላትን አንድ ላይ አጣምረው ሰግደዋል የሚለው ሐዲስ አይሰራበትም ብላ። ስለዚህ ክታብ ማንበቡ ብቻ ሳይሆን መገንዘብም ያስፈልጋልና ከዑለሞች ኋላ ልንሄድ ለምናነበው ነገር ግንዛቤ ፍቅህ ሊኖረን ይገባል። በመሆኑም በሽተኛ ያልሆነ ሰው መንገደኛ ያልሆነ ሰው ዝናብ ኖሮ ሁሉንም በወቅቱ ሄዶ መስገድን የማይችሉበት ሁኔታ ባልተፈጠረበት ሁኔታ ላይ እንዲሁ በጊዜው መስገድ ስላልፈለጉ ብቻ ዙህርን ከዐስር መግሪብን ከኢሻ ዘግቶ መስገድ በጭራሽ አይቻል። ሶላቱም ተቀባይነት አያገኝ። ምክንያቱም ሁሉንም ሶላት በወቅቱ እንድንሰግድ አላህ አዘውናል፣ ነብዩ አዘውናል። ሲሰግዱ የነበረው ይሄ ነው። ይሄ መዲና ላይ ያለ ጉዞ ያለ መጠር ያለ ዝናብ ጀምዕ አድርጉ የሚለው አንድ የተከሰተ ነገር ነው። ምክንያቱም ምን ሊሆን እንደሚችል ደግሞ የተለያየ ነገር ተብሏልና ብዙውን ግልጹን ትተን አንድ አሻሚውን ነገር ይዘን ልንጓዝ አይገባም። እስቲሓዳ ላይ ያለች ሴት ወይም ደም ዝም ብሎ የሚፈሳት ሴት ጀምዕ ማድረግ ትችላለች ወይ? አዎን ትችላለች። ምክንያቱም የእስቲሓዳ ዝም ብሎ የደም መፍሰስ ችግር ያለባት ሴት ለእያንዳንዱ ሶላት ውዱእ ማድረግ አለባት። ለእያንዳንዱ ሶላት ውዱእ ማድረግ ብቻ ሳይሆን መቀየር ያለባቸው ነገሮችን መቀየሩ፣ ቦታውን ማጠቡ፣ የተለያዩ መሰል ነገሮች ችግርን ሊያስከትሉ ይችላሉ። በሽተኛ ጀምዕ ማድረግ የተፈቀደለት እንዳይቸገር ነው። ዝም ብሎ የሚፈስ ደም ያለባት ሴት በዚህ ምክንያት ለእያንዳንዱ ሶላት ማጠብ ያለባትን ማጠብ፣ መቀየር ያለባትን መቀየር፣ ውዱእ ማድረጉ መሸቅታን ችግርን ካስከተለ መግሪብን ከኢሻ አዘግይታው ማስቀደማ ዙህርን ከዐስር አዘግይታው ማስቀደማ መስገድ ትችላለች። ሱብሒ ከየትኛውም ሶላት ጋር በየትኛው ሁኔታ ላይ ጀምዕ አይደረግም፣ ለብቻው የሚሰገድ ሶላት ነው። ኢማም አቡ ዳውድና ትርሚዚ ባስተላለፉት ሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንዲት ሴት ሐምና እንደሆነች ተነግሯል። ዝም ብሎ ደም የመፍሰስ ችግር ነበረባትና ነብዩ ሰለላሁ ዐለይሂ ወሰለም ዐስርን ቀደም እንድታደርግ ዙህርን ዘግየት እንድታደርግና ለሁለቱ አንድ ላይ ታጥባ እንድትሰግድ መግሪብን እንድታዘገይ ኢሻን ቀደም እንድታደርግና ለሁለቱ አንድ ላይ ታጥባ እንድትሰግድ ፈጅርን ለብቻው ታጥባ እንድትሰግድ ተመከረች የሚል ሐዲስ አለ። መታጠቡ በበጎ ፈቃደኝነት የሚያደርጉት ነው። የእስቲሓዳ ችግር ያለባት ሴት ለዙህርና ለዐስር አንዴ፣ ለመግሪብና ለኢሻ አንዴ፣ ለሱብሒ አንዴ ብትታጠብ መልካም። ግዴታ ግን አይደለም። ግዴታ የሚሆነው ሐይድ ቆሟል ጠርቻለሁ የምትልበት ወቅት ላይ ብቻ መታጠቡ ነው። ከዛ በኋላ ያለው ተጨማሪ ነገር ነው። ሐዲሱ ላይ ለዙህርና ለዐስር ለመግሪብና ለኢሻ አንዳንዴ እንድታጠብ ታዛ ተመክራ ስለነበረ ነው። ለእያንዳንዱ መስገዱ መታጠቡ ስለሚከብዳት ነው ጀምዕ የተፈቀደላት አይባልም። ምክንያቱም ፉቃሃዎች የፊቅህ አዋቂዎች ለነዚህ ሶላቶች በየመሃሉ መታጠቡ እንኳ ባይኖር ለእያንዳንዱ ሶላት ውዱእ አድርጎ መስገዱ የሚከብዳት ከሆነ ጀምዕ ማድረግ ትችላለች ብለዋል። መሸቃ ከሌለ ምንም ካልከበዳት ለእያንዳንዱ ሶላት እስቲንጃ አድርጋ መቀየር ያለባትን ማጠብ ያለባትን አጥባ ውዱእ አድርጋ መስገዱ ምንም የሚያስከትልባት ችግር ከሌለ ጉዳት ከሌለ ዋጅብና ግዴታው ሁሉንም ሶላት በወቅቱ መስገዱ። ነገር ግን ከብዙ ሁኔታዎች አንፃር ለእያንዳንዱ ሶላት ይሄን ማድረጉ ከከበዳት ጀምዕ ማድረግ የሚቻሉ ሶላቶችን ጀምዕ ማድረግ ትችላለች። ሌላኛው ጥያቄ አሰሪ የምንጠጣው ሃይላንድ የታሸገ ውሃ እየገዛን ነው የምንጠቀመው። እኔ ግን አንዳንድ ጊዜ ከሷ እያነሳሁ እጠቀማለሁ። እሷ ግን እኔ እንድጠቀም ፍቃደኛ አይደለችም። ይህን በማድረጌ እጠየቅበታለሁ ቢያብራሩልኝ የሚል ጥያቄ ነው። ነዓም የሰውን ሐቅ ያለ ፈቃዱ መንካት አይቻልም። የመፋቂያ እንጨት እንኳ ቢሆን ተብሏል። ስለዚህ እስከዛሬ ላለፈው ተውበት ማድረግ ለሷም ግልጹን ነግሮ ወይም አፍ እንድትል ማድረግ አልያ ደግሞ መመለስ ነው። በቀጣይ ደግሞ የሰው ሐቅን ከመንካት መጠንቀቅ ነው። ይሄ ብዙ ፈትዋ የሚያስፈልገው ጉዳይ አይደለም። የሰው ልጆች በንጹህ ህሊናቸው የሚያውቁት ጉዳይ ነው። ሌላኛው ጥያቄ ሀገር ቤት ከ3 ዓመት በፊት የገዛሁት መሬት ዘካ አለበት ከሆነስ እንዴት ነው የሚወጣው የሚል ጥያቄ ነው። መሬቱ የተገዛው መኖሪያ ቤት ተሰርቶበት ሊኖርበት ከሆነ ዘካ አይወጅብበትም። ቤት ተሰርቶበት ያከራዩ ገቢ ሊያስገቡበት ከሆነም ከመሬቱ ከራሱ ዘካ የለበትም። እዛ ላይ ተሰርቶ ከክራይ ከሚገኘው ነው ዘካ የሚወጅብበት። መሬቱ የተገዛው አትርፎ ለመሸጥ ከሆነ ነው በሁሉም ሁኔታ ላይ በየትኛውም ሁኔታ ላይ
ዘካ የሚወጅብበት። ከዚህ መሬቱ የተገዛው ለመኖሪያ ከሆነ ምንም የለበትም። ለትርፍ ለንግድ ከሆነ ግን ከተገዛበት ጀምሮ ዓመት እንደሞላው በጊዜው ያለው ዋጋ ተገምቶ ከዛ ላይ አስቦ ዘካ ማውጣት። ልክ እንደ ሱቅ ዕቃና ወርቅና ብር ዘካ ማለት። ቤቱ ቢሸጥ ያወጣል የሚባለውን ገንዘብ 2 ሚሊዮን ሊሆን ይችላል፣ 3 ሚሊዮን ለ40 ማካፈል፣ ለ40 ስናካፍል የሚመጣውን ዘካ ማውጣት። ሌላኛው ጥያቄ እናት ወይም አባት ለአቅመ አዳም ያልደረሰ ልጃቸው ባጠፋው ንብረት ይጠየቃሉን? ልጁ ጥፋት አጥፍቶ አላጠፋሁም ብሎ ቢክድና ልጁ ማል ቢባል የመሐላን ክብደት ስለማያውቅ እናቱ ወይም አባቱ ልጄ ይሄን ነገር አልሰራም ብለው የመማል ግዴታ አለባቸውን የሚል ጥያቄ ነው። በጥቅሉ ህፃናት፣ የአእምሮ በሽተኞች የሚሰሩት ነገር አይጻፍባቸውም ለአካለ መጠን እስካልደረሱ፣ የአእምሮ በሽተኛውም ከበሽታው እስካልዳነ ድረስ። ነገር ግን ወንጀል አይጻፍባቸውም ማለት የሰው ልጆችን ሐቅ ከነኩ ንብረት ካጠፉ አይጠየቁም ማለት አይደል። የአእምሮ በሽተኛም ይሁን ህፃናትም ይሁን የሰው ሐቅ ከነኩና ካጠፉ ንብረቱ የጠፋበት አካል ካሳውን ማግኘት ሐቁን ማግኘት አለበት። ምክንያቱም ለመጥፋቱ ሰበብ ሆነዋል። ህፃናትም ይሁን የአእምሮ በሽተኞች ወንጀል አይጻፍባቸውም ማለትና በሰው ሐቅ አይጠየቁም ማለት ሁለቱ ይለያያል። ህፃናት የሰው ነፍስ ቢያጠፉ ነፍስ በማጥፋት ወንጀል አላህ ዘንድ አይጠየቁም። የአእምሮ በሽተኛ የሆነ ሰው ቢገድል አካል ቢያጎድል አላህ ዘንድ በወንጀሉ አይጠየቅም። ነገር ግን እነሱና ቤተሰቦቻቸው የጠፋውን ነገር የማስተካከል ግዴታ አለባቸው ሰበብ በመሆናቸው ምክንያት። በእንቅልፍ ልቡ እንኳን አንድ ሰው በተኛበት ወደ ሌላ ጎን ሲገለበት አብሮት ተኝቶ የነበረን ሰው ህፃንም ይሁን አዋቂ ቢገድል በእንቅልፉ ነውና ያደረገው አይጠየቅም አይባል። በእንቅልፉ ነው ያደረገው ወንጀለኛ የሆነው አውቆ መጥቶ እንደገደለ ሰው አይጠየቅም አላህ ዘንድ፣ ወንጀል አይጻፍበትም። ነገር ግን ያጎደለውን አካል ያጠፋውን ነፍስ የመካስ ግዴታ አለበት። ህፃናት ያጠፉትን ንብረት መከፈል ያለበት ከማን ገንዘብ ነው የሚለውን በተመለከተ በተወሰነ መልኩ ኺላፍ አለበት። በርካታ ፉቃሃዎች ህፃናቱ የራሳቸው ገንዘብ ካላቸው በውርስ ያገኙት በስጦታ ያገኙት ካላቸው ከዛ ይከፈላል፣ ከሌላቸው ደግሞ እስኪያገኙ ይጠበቃል፣ ኃላፊዎቻቸው የመክፈል ግዴታ የለባቸውም ብለዋል። የወላጆች እጅ እስከሌለበት ድረስ ሰበቡ እነሱ እስካልሆኑ ድረስ ሂድ አድርግ ብለውት አሊያ ደግሞ ለወላጅ ተነግሮ እዚህ ጋር ቃለኝ ልጅህ እንዳያበላሽ ተብሎ ቸላ በማለት እስካላጠፉት ድረስ የወላጅ እጅ ካለበት ቀጥተኛ ሰበቡ እሱ ከሆነ ወላጅ የመክፈል ግዴታ አለበት። በራሱ ጊዜ ከሆነ ጥፋት ያጠፋው ወላጅ የመክፈል ግዴታ የለበትም። ህፃኑ ገንዘብ ካለው ከገንዘቡ ይከፈላል፣ ከሌለ ሲያድግ ይከፈላል የሚል አቋም ያላቸው ፉቃሃዎች አሉ። ለምሳሌ ኢብኑ ቁዳማ ረሂመሁላህ ተዓላ ህፃናት የአእምሮ በሽተኞች ጥፋት ካጠፉ የቅጣት እርምጃ አይወሰድባቸውም። ሰው እንኳ ቢገድል አይገደልም፣ ገንዘብ ቢወሰድ እጁ አይቆረጥም እንደ አዋቂ፣ ምክንያቱም ለዚህ ብቁ አይደሉምና። ነገር ግን ضمان አለባቸው። ያጠፉትን ነገር የወሰዱትን ነገር መመለስ መካስ አለባቸው። ገንዘቡ የሚወሰደው ከራሳቸው ገንዘብ ነው። ሰው ገድለው ከሆነ ግን ቤተሰብ ይከፍልላቸዋል ብለዋል። የህፃናት ነፍስ ማጥፋት በየትኛው ሁኔታ ላይ በስህተት ነፍስ ማጥፋት ውስጥ ስለሚመደብ ነው። አውቆ ሆን ብሎ አዋቂ የሆነ ሰው ነፍስ ካጠፋ ካሳ የሚከፍለው ራሱ ነው፣ ማንም አያግዘውም። በስህተት ከሆነ ነፍስ ያጠፋ አዋቂ የሆነ ሰው አቂላ የሚባሉ በአባት ወገን ያሉ ወንድ ዘመዶቹ እንዲከፍሉ ይደረጋል። ህፃናት ከሆነ ግን የገደሉት ሆን ብለው የሚግደሉ በስህተትም የሚግደሉ የህፃናት ግድያ በሁሉም ሁኔታ ላይ አዋቂ በስህተት እንደፈጸመው ግድያ ነውና የሚቆጠረው ዘመድ ቤተሰብ ይከፍላል። ንብረት የማጥፋት መሰለው ነገሮች ከሆኑ ግን ከህፃናት ነው የሚከፈለው፣ ከሌላቸው እስኪያድጉ ይጠበቃል ነው። ነገር ግን ሌሎች ፉቃሃዎች ሌላኛው አቋም ህፃናት ከወላጆቻቸው ጋር አብረው እስካሉ ድረስ ለአካለ መጠን እስካልደረሱ ድረስ በተለይ ገንዘብ የራሳቸው የሆነ ገንዘብ እስከሌላቸው ድረስ የተለያዩ የህፃናትን ኃላፊነት የሚወጡት ወላጆች እንደመሆናቸው ወላጆች ሊከፍሉ ይገባል ተብሏል። የሚሻለውም ይሄ ነው። በተለይ ጥቃት የደረሰበት አካል ማይታገስ ከሆነ በዚህ ምክንያትም ክፍተቶችና ግጭቶች የሚፈጠሩ ከሆነ ወላጆች ሊከፍሉ፣ አቅም ከሌላቸው እርዳታ ማግኘት ባለባቸው መልኩ ተረተው መክፈል ይኖርባቸዋል። ህፃናቱ ያጠፉት ጥፋት ከንብረቱ ባለቤት ጋር ግንኙነት ካለው በቸለተኝነቱ አሊያ ደግሞ ህፃናት ኃላፊነት መወጣት የማይችሉ ከመሆናቸው ጋር ጠብቅልኝ በማለቱ ምክንያት ከሆነ ህፃኑም ይሁን የህፃኑ ወላጅ አይከፍልም። ያስጠበቀው ንብረት ጠፋብኝ ያለው አካል ራሱ ኃላፊነት ይወስዳል። ብቃት የሌለውን ህፃን ያስጠበቀው እሱ በመሆኑ ምክንያት ህፃን አላደረኩም ካለ ማስማል ይቻላል። ህፃናት አይምሉ። ከትክክለኛ መሐላ ሸርጥ አንዱ ሙከለፍ መሆን አለበት፣ አእምሮ ጤነኛ መሆን አለበት፣ ለአካለ መጠን የደረሰ መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ብዕር ከሶስት አይነት ሰዎች ተነስቷል ህፃን ለአካለ መጠን እስኪደርስ ድረስ ብለዋልና የህፃናት መሐላ አይጸድቅም። ወላጆቹ ደግሞ ባላዩት ነገር ልጃቸውን ወክለው መማልም የለባቸው። አይተው ከሆነ ነዓም በትክክል ምለው መከራከር ይችላል።
ሌላኛው ጥያቄ ከዚህ በፊት ከ2 ዓመት ላላነሰ ጊዜ ያህል በየቀኑ ማለት በሚቻል መልኩ ከ10 ብር ጀምሮ እስከ 50 ብር ከዛም በላይ ያገኘሁትን ትንሽ ገንዘብ አክስቴ ቤት ውስጥ በባንኮኒ እያጠራቀምኩኝ ነበረ። ይሄንን አክስቴም ታውቃለች። ሰብሬ ሳየው ግን እስከ 200 ብር ብቻ የሚደርሱ የሳንቲም አንዳንድ ብሮችን የተወሰኑ የወረቀት ብሮችን ብቻ አገኘሁ። ሁላችንም ከጠበቅነው ውጪ ስለሆነብን ግራ ተጋባን። አክስቴ ይህ ብር ቢያንስ ከ3000 በላይ መሆን አለበት ስትለኝ ነበረ። ብሩን ማን እንዳወጣው አላውቅም። ነገር ግን ቤቱ ውስጥ አንድ ትንሽ የአክስቴ ልጅ አለ። ሌላ ጊዜ ከማይበት ባህሪ አንፃር እሱ ይሆናል ብዬ ጠርጥሬያለሁ። ልጁን ስንጠይቀው አልወሰድኩም አለን። ብሩ የጠፋው አክስቴ ቤት በመሆኑ አክስቴ የመክፈል ግዴታ አይኖርባትም። በእርግጥ መጀመሪያ ላይ ገንዘቡን ሳስቀምጥ ከጠፋ ትከፍያለሽ አላልኳትም። ልጅሽ ነው የሚሆነው ክፈይ ስላት አልከፍልም፣ እሱ ለመውሰዱ እርግጠኛ አይደለሁም አለችኝ። ልጄ አልወሰደም ብለሽ ትምያለሽ ስላትም እኔ ለራሴ እንጂ ለልጄ ፍጹም አልምልም አለችኝ። አሁን ማድረግ ያለብኝ ምንድነው? ሐቄንስ በምን መልኩ ነው ማግኘት የምችለው የሚል ጥያቄ ነው። ከዲን እስላም ህግጋቶች ዓላማና ግብ አንዱ ገንዘብን ንብረትን መጠበቅ ነው። ንብረትን ማባከን ሊጠፋ የሚችልበት ቦታ ላይ ማስቀመጥ ተገቢ አይደለም። ወይም ራሳችን መጠበቅ ወይም ደግሞ በአግባቡ ይጠብቃል ለሚባል ሰው በአማና መልኩ እንዲያስቀምጥ መስጠት አለብን። ወላ ተአኩሉ አምዋለኩም በይነኩም ቢልባጢል ብሏል። የእርስ በርሳችሁን ገንዘብ በመካከላችሁ በባጢል ያለ አግባብ አትብሉ ብሏል። መዝረፍ፣ መስረቅ፣ መቀማት ኢላ ገይሪ ዛሊክ የተከለከለው ንብረትን ገንዘብን ለመጠበቅ ሲባል ገንዘብ የሰው ልጆች የህይወት መሰረትን የጀርባ አጥንትን። ስለዚህ ሰዎች ገንዘባቸውን የመጠበቅ ግዴታ አለባቸው። ባንኮኒው ተቀምጦ የነበረው በአክስት ኃላፊነት ከሆነ አንቺ ጋር ገንዘብ ማጠራቅምበት ባንኮኒ ላስቀምጥ ነው ጠብቂልኝ ተብላ ከሆነ እሷም እሺ ብላ ተቀብላ ከሆነ የመክፈል ግዴታ አለባት። ነገር ግን እሷ ኃላፊነት ወስዳለሁ ጠብቃለሁ ሃው አስቀምጪ ያጠራቅሚ ሳትል እንዲሁ ቤቱ ላይ ዝም ብላ ከሆነ ያስቀመጠችው የራሷ ሳጥን ኖሮ ሳትቆልፍበት የግሏ ክፍል ኖሮ ሳትዘጋበት ዝም ብላ ከሆነ ያስቀመጠችው አክስት የምትጠይቅበት ሁኔታ አይደል። ይወስዳል ተብሎ የሚጠረጠረው ግለሰብ በተጨባጭ እንዲጠረጠር የሚያደርገው ተደጋጋሚ ጥፋቶች ካሉ ምልክቶች ካሉ ራሱን መጠየቅ ይቻላል። አክስት ተቀብላ አው በኔ ኃላፊነት ይቀመጥ እስካላለች ድረስ በስራው የሚጠየቅ ልጇ ባጠፋው ጥፋት ወይም እሱ ነው ተብሎ በሚጠረጠርበት ጉዳይ እሷ መጠየቅ ማይ መባል የለባትም። እንዲህ ነገር አለኝ ብሎ የሚል ሰው ምስክር ማስረጃ ማቅረብ አለበት። ማስረጃውን አቅርቦ አሳምኖ ሐቁን ማግኘት ካልቻለ የተጠረጠረው አካል ምሎ ራሱን ማጥራት አለበት። ሐቅን በመልኩ ነው ማግኘት የምችለው ቦታው ላይ ያሉ ሰዎችን በማማከር የሰው ሐቅ መብላት በዱንያም በአኺራ መዘዙ የከፋ እንደሆነ በመንገር የሚጠረጥሩ ሰው ካለ በመምከር አላህን ፍራ በማለት በመገሰጽ ማስረጃ ካለ በማስረጃ በማሳመን ሐቅን እንዲመልስ ማድረግ። ሀከዛ ሙስሊም የሆነ በሙሉ ከሰው ሐቅ ሊጠነቀቅ ይገባል። የሰውን ሐቅ መብላት እዚሁ ዱንያ ላይ ህይወትና ሪዝቅ በረካ እንዳይኖረው ያደርጋል። يمحق الله الربا ويربي الصدقات እንደተባለ በሪባ በስርቆት በወንጀል የመጣ ገንዘብ በረካ ቢስ ይሆናል። ሙስሊም የሆነ ሰው የሰውን ሐቅ ሊጠየፍ ይገባል። አይደለም ከተዘጋበት ከባንኮኒ አንስቶ መውሰድ ቀርቶ መንገድ ላይ እንኳ ብናገኝ የሰውን ሐቅ አንስተን መጠቀም አይፈቀድም። ማፈላለግ ባለብን መልኩ አባቱን አፈላልገን ካጣም በኋላ ቢሆን እንጂ። ሌላኛው ጥያቄ የአማና ብር ይዞ ለጠፋበት ሰው የዘካ ገንዘብ መስጠት ይበቃል የሚል ጥያቄ ነው። ጥያቄው ብዙ ግልጽ አይደለም። ሆኖም ሰው ጋር አማና አስቀምጦ አማና ያስቀመጠበት ሰው ብሩን ክዶት የከሰረ ወይም ዕዳ ውስጥ የገባ ሰው ለእንዲህ አይነት ሰው ዘካ መስጠት ይቻላል ወይ ከሆነ ጥያቄው ገንዘቡን አፈላልጎ ከማግኘት ተስፋ ከቆረጠና በዚህም ምክንያት ድህነት ውስጥ ችግር ውስጥ ገብቶ ባለዕዳ ከሆነ ነዓም የዘካ ገንዘብ ይሰጣል። ዘካ ከሚገባቸው ሰዎች አንዱ ወልጋሪሚን ዕዳ ያለባቸው ሰዎች ናቸው። ሌላኛው ጥያቄ አጅነቢ ሴት አጅነቢ ወንድ ጋር የደወለች ቁርአን ብትቀራ እንዴት ይታያል? የሚያቀራው እሷን ብቻ አይደለም ጀማዓ ነው የሚያቀራው የሚል ጥያቄ። በላጩ ወንድ ጋር ሴት ጋር መቅራት። ሴት ልጅ ወንድ ጋር በምትቀራበት ጊዜ ሁናን ኢድጋምን ኢኽፋን ተከትለው የሚመጡ ድምጾች ሌላ ጊዜ ከተለመደው ድምጽ ለየት ያሉ ስለሚሆኑ የፊትና በር ሊከፍቱ ይችላል። ያለ በቂ ምክንያት ሴት ልጅ ወንድ ልጅን ተራ ንግግር እንኳን ልታናገር አይገባም። ያናገረችም እንደሆነ ድምጿን ሳታለሳለስ መሆን አለበት። ቁርአን ሲሆን ሆን ብለው ማሳመርን እንኳን ቢተው የቁርአን አቀራር ዜማው ራሱን የቻለ ፊትና ሊያስከትል ይችላልና ሴት ልጅ ወንድ ልጅ ጋር መቅራት የለባትም። በጭራሽ አማራጭ ከተፋ ግን አላህን ከመፍራት ጋር ጥንቃቄ ከማድረግ ጋር መቅራት ይቻላል። ይሄንም ከማድረግ ጋር ግን ፊትና ከተከሰተ የሚያቀራው ወይም የሚቀራው ግለሰብ ዘንድ ፊትና ከተፈጠረ ይሄኔ ማቆም ግዴታ ይሆናል። በተለይ ባለንበት ጊዜ ቁርአን በማቅራት ስም
ብቃቱ የሌላቸው አደቡን ያላሟሉ ሴቶችን የሰበሰቡ ቁርአን አስቀራለሁ ያሉ ቁርአንን መነገጃ ያደረጉ ፋቲሐን ሰባብረው ያቀሩ ቁል አዑዙ ቢረቢን ናስና አዕጠይናከል ከውተርን ሰባብረው ያቀሩ ስህተትን የሚያስተምሩ ስህተት ማስተማራቸውን ማንሷቸው የሰዎችን ያላባቸውን ያለ አግባብ የሚቀበሉ አጭበርባሪና አታላይ የሆኑ ሰዎች የበዙበት ዘመን ላይ ስለደረሰን ሰዎች ስልክ እየደወሉ አሊያ ደግሞ በግሩፖች በሶሻል ሚዲያ አማካኝነት በሚቀሩበት ጊዜ የሚያቀራን ሰው ማን ነው? ብቃቱ የተረጋገጠ ነው አይደለም? ከየት ነው የቀራው? ትምህርት አሰጣጡ እንዴት ነው? ዓላማው ምንድነው የሚለው መጣራት አለበት። ሰዎች ቁርአን ለመቅራት ያላቸውን ጉጉት፣ ሰዎች ለቁርአን ያላቸውን ፍላጎት እንደ እድል በመጠቀም ምንም አይነት ቁርአን የሚያስቀራ ሰው አኽላቅና አደብ የሌላቸው ስግብግብ የሆኑ ሰዎች በዚህ መስመር ገብተው ጥፋቶች የጠፉን። አንደኛ ሰዎች ስህተት እንዲማሩ ያደረጓቸውን አንድ ሰው በስህተት ከሚቀራ አልቀራሁም እኔ ብሎ እድሉን እየጠበቀ ወደፊት ቀራለሁ ያለ ተስፋ እያደረገ ቢኖር ነው የሚሻል። ሰባብሮም ቀርቶ ትክክል ነው የቀራኸው ትክክል ነው የቀራሽው ብለው የሚያሳልፉ ከሆነ ስህተቱን አብረው ይቀሩታል። ኋላ ላይ ይሄን ከአእምሮ መፋቅና ማስወገድ በጣም ከባድ ይሆናል። ስለዚህ እንዲህ አይነቱ ነገር እንዳይኖር ጥንቃቄ ማድረግ ያስፈልጋል። ቁርአን ማስቀራት ትልቅ ኃላፊነት ነው። በመሰረቱ ለአኺራ ተብሎ መደረግ ያለበትም ጉዳይ ነው። 24 ሰዓት እድሜውን ለዚህ የሰጠ ሰው ሌላ ገቢ የሌለው ሰው በመጠኑ ትክክለኛ ነገር ሰጥቶ አድርጎ በመጠኑ ነገር ቢያገኝ ችግር የለው። ብቃቱም ሳይኖረው አደቡም ሳይኖረው ያለ አግባብና ትክክለኛ ነገር ሳይሰጥ ገንዘብ መቀበልም ካለበት ገንዘብ መቀበሉ ላይም ስግብግብነት ከታከለበት ይሄ አላህን የሚያስቆጣ ትውልድ እንዲበላሽና ሰው ራያ እንዲያጣ መተማመን እንዲጠፋ የሚያደርግ ነገር በመሆኑ ሁሉም አላህን ሊፈራ ይገባል። ሌላኛው ጥያቄ አንድ ኒቃብ ለባሽ እህት ከአጅነቢ ጋር አንድ ላይ መጥበኽ ወይ ማዕድ ቤት ስራ ብትሰራ ችግር አለው? ማለቴ እሱ ምግብ ሲሰራ እሷ እቃ ብታጠብ ነህማ አይቻልም ችግር አለው? ከአጅነቢ ወንድ ጋር መቀራረብ መጠጋጋት የሚያስከትለው ችግር አለ። ነቢያችን ሰለላሁ ዐለይሂ ወሰለም መደራችሁን ወደ ሴቶች አትግቡ ብለዋል። ባድ ወንድና ባድ ሴት ተነጥለው ተገልለው የተቀመጡ እንደሆነ ሶስተኛው ሸይጣን ይሆናል ተብሏል። በተለይ በተደጋጋሚ በየቀኑ በቀን 2 3 እንዲህ ነገር የሚፈጠር ከሆነ ሸይጣን ወደ እነሱ መግቢያ መንገድ ያገኛል። የማይቀር ነው መነጋገር፣ ይሄን ስጠኝ ያን አምጪ መባባል አይቀርም። ንግግሩን ተከትሎ መቀለድ ይመጣል፣ መሳሳቅ ይመጣል። ከዛ በኋላ ሸይጣን በሮች ይከፈታሉና ለአኺራው ለዲኑ ከምትጨነቅ ሴት የማይጠበቅ ተግባር። هذا الله تعالى أعلم. السلام عليكم ورحمة الله وبركاته.